ለብዙዎቻችን አይን ገላጭ ሆነ ውይይት ነው የሚኖር ጎዳና ላይ ይሄንን የክርስቶስን ወንጌል ይዘው የሚወጡ ሰዎች ትልቅ አክብሮት ነው ያለኝ የት ጋር ነው የተጠራው ያልተጠራ ሰው ጎዳና ላይ እንደዚህ ወጥቶ አንዳንዴ ልናበላሽም ይችላል መንፈስ ቅዱስ አንሞላ ጎዳና ላይ የሚገጥመን ነገር ብዙ በሽታ የሚመትቱ አስማት የሚሰው ጎዳና ላይ እኮ ብዙ ነገር ነው ያለው እንዴ ያለ ጸሎት ኃይለኛው ሳታስር ምርኮ አይበዘበዝም የሚለውን ቃል ማስተዋወስ አለበት ሰዎች በቀላሉ ሊመለሱበት የሚችሉት ውስጣቸው የሚያቀውና ኃጢአተኝነታቸው ማንነታቸው ሰላም ማጣታቸው ከእግዚአብሔር ጋር መራራቃቸው መለያየታቸውን ያቃሉና ይሄን ስትነግረው ሰው ሊያቃ ቆመ ብሎ ያስባል ዛሬ ላይ ምላሽ ባይሰጥ እንደውም የሱን ጉባኤ ሳስብ ግማሹ ለምን እንደተሰበሰበ እንኳን አያቀም ሰውን የሚያሸንፈው የእግዚአብሔር ቃል ነው የኛ ዝግ ማለትም ከፍ ማለትም ያሉ ድምጾች አይደሉ እንድረበሽ አልፈልግም ይላል አሁን ከዛ ካለፍክበት ፖሊስ ጋር ይደውልባል ከቢስቱ ጋር እኮ ተጣልቶ ሊሆን ይችላል ወይ ልጆቹ አስቸግረውት ሊሆን ይችላል ምን እንደገጠመው አጣቀም ጌታ ይወድሃል እግዚአብሔር እኮ ይወድሃል ስለው እኔን ይወደኛል ብሎ አለቀሰ እውነቴን ነው ነገር ዕውቀቱ ቢኖርም የመንፈስ ቅዱስ ኃይል ያስፈልጋቸዋል ስለዚህ ኃይልን ሳትቀበሉ ከኢየሩሳሌም አትጡ ነው ያላቸው አንዳንዴ ቴዎሎጂም ተመረው ሊሆን ይችላል ስልጣና ጨርሶ ነው ይችላል ብድግ ብሎ ተብሎ አይወጣም ሰወጣ የሚገጥመኝ ነገር ብዙ ነገር ነው የሚገጥመው ስድብ ይገጥማል ትግስተኛ ያልሆነ ሰው እዛ ወጥቶ አስበው ሊገጥመው የሚችል ነገር በጣም የሚያስፈራ የሰው ፊት ላይ ብዙ ስድብ ትችት ያለበት ነገር ላይ ይሄ ነው የኔ ጥሪ ብሎ እንደዚህ ይዘው የሚወጡ ሰዎች በጣም አክብሮታል ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን ዛሬ በጋብስ ዓለም አቀፍ አገልግሎት በአንጾኪያ ሙቭመንት ልዩ የሆነ ዝግጅት ይዘንላችሁ እንቀርባለን ዛሬው ዝግጅታችን በተለይም ደግሞ በአንጾኪያ ሙቭመንት ለምናደርገው የወንጌል ሥራ በጣም ወሳኝ የሆነ ከትውልድ ወደ ትውልድ የሚተላለፍ ለብዙዎቻችን አይን ገላጭ የሆነ ውይይት ነው የሚኖረን የዛሬ እንግዳችን ፓስተር ቢኒያም በፍቃዱ ነው ከሜሪላንድ አሜሪካ ማለት ነው እና ፓስተር ደስ ብሎኛል እዚህ ስለተገኘ እኔም ደስ ብሎኛል ስለጋበዛችሁኝ እግዚአብሔር ይባርካችሁ አሜን እንግዲህ የዛሬው ዲስከሽናችን መነሻ የሚሆነ ትላንትና አንተ ራስ ተገኝተ ያገለገልካቸው በከተማችን ላይ የሚገኙ የወንጌል አገልጋዮች በተለይም የጎዳና ላይ ወንጌል ሰባኪዎች እነሱን ይዘን አብረን ቃል የማካፈል እንዲሁም ደግሞ የውይይት ጊዜ ነበርንና ብዙ ዛላይ ልንነጋገርባቸው የሚገቡ ነጥቦች አሉ ከዛ መካከል ደግሞ አንደኛውን አንስተን ማለት ነው ብዙ የወንጌል ስራዎች እንዳሉና ቃልና የተወሰኑትን እናንሳና የወንጌል ስርጭት ስትራቴጂ የምንላቸው አዋጭ የሆኑትን የተወሰኑትን እናንሳና ዛሬ ግን አጥብበን የመስክ ላይ አገልግሎት የጎዳና ላይ አገልግሎትን የአደባባይ አገልግሎትን እሱን በተመለከተ ዲስከስ እናደርጋለንና ምን ያክል የወንጌል ስርጭቶች እንዳሉ በተጠቅስልን እሺ እግዚአብሔር ይባርክ ፓስተር ዳኒ ብዙ ናቸው ያው የወንጌል ስርጭትን ስናስብ በጣም ሰፊ ነገር ነው እኛ ዛሬ ከፕሮግራሙም አንፃር የተወሰነው ብቻ ነው የምናነሳው ወንጌል ስርጭትን ስናስብ ማን ቀይረው ዋናው ኮንቴንቱን የወንጌል መልእክት ነው መልእክቱ የሚደርስበት መንገድ ግን አልተላለፈልንም ስበኩ ነው የሚለው የነገርኳችሁ ንገሩ ነው የሚለው ስለዚህ ምንነግርበት መንገድ ግን በክሩሴድ በሬዲዮ በቴሌቪዥን በትራክት ልዩ ልዩ ለምሳሌ ድሆችን በማብላት የሚያስፈልጋቸውን ነገር በመስጠት ልዩ ልዩ ዘዴዎች እየተጠቀመን ወንጌል እናስተላልፋለን እንግዲህ አንተም ደግሞ የተወሰነ ነገር መጨመር ትችላለህ ልክ ካነሳው በተጨማሪ አንዳንድ ጊዜ ደግሞ ይሄ አፖሎጀቲክስ በሆነ መልኩም ወንጌል እናስተላልፋለን ወንጌላችንን የመከተል የተከላከለን አንዳንድ ቦታዎች ላይ ካየ ዲቤት ይደረጋል በዲቤትም ወንጌል ሲተላለፍ እንመለከታለን እና ይሄ ኢንቴንሽናል በሆነ መልኩ አደባባይ ላይ ወጥተው የሚሰብኩ ሰዎች አሉና የሰዎቹን ፈቃድ ሳይጠይቁ ግን በአደባባይ ላይ ቆመው የሚያውጁ ለአላፊው ለአግዳሚው የሚሰብኩ ሰዎች አሉ ደግሞ መከራከር ፈልጋለሁ የእናንተን መጽሐፍ ቅዱስ መሞገት ፈልጋለሁ ብለው የሚመጡ ሰዎች በአግባቡ በጥያቄና መልስ በዛ አይነት ዝግጅት ስለሚጠይቅ ያንንም ማድረግ ተገቢ ነው ሌላው ወደ ቤተ ክርስቲያን ሰዎችን እየጋበዝን ደግሞ ሰዎች የሚድኑበት ሁኔታ አለ ሌላው የኃይል አገልግሎት ነው ሰዎች በፈውስ በተአምራት
ወደ ጌታ ሲመጡ ተመልክተናልና የሆነላቸውን ነገር አይተው ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ሲመለሱ ተመልክተናልና እንግዲህ ዛሬ አጥብበነው ደግሞ ከሁሉም ስትራቴጂዎች መካከል አንዱ የሆነው የጎዳና ላይ የወንጌል ስብከትን እሱን በተመለከተ እናነሳለንና አስቀድመን የጎዳና ላይ የወንጌል ስብከት ቅድመ ስራው ምን መሆን አለበት ወይም አደባባይ ከመውጣቱ በፊት ሰባኪው ምን ማድረግ አለበት የሚለውን ብናነሳ ደስ ይለኛል። በዋናነት እሱ መነሳት አለበት። እንግዲህ ቀደም ብለን ወንጌል ምንድነው የሚለውን ነገር ያው ልንሰብከው የምንወጣውን ነገር ለሌሎች ልናስተላልፍ የምንሄደውን ነገር ቀድመን ማወቅ አለብን። እኛ ምንድነው ይዘን የምንሄደው ያ ይዞ የሚሄደው ሰው ይዞ የሚሄደውንም ነገር ሊገባው ይገባል። እሱም ደግሞ አቋሙን የሚያስተካክለው ነገር መሆን አለበት። እንደተባባልነው በጣም እኔ በግሌም ጎዳና ላይ ይሄንን የክርስቶስን ወንጌል ይዘው የሚወጡ ሰዎች ትልቅ አክብሮት ነው ያለኝ። ብዙ አክብሮት ሊኖረን ይችላል፣ ግን እኔ በግሌ ይሄንን በጣም የሚያስፈራ የሰው ፊት ላይ ብዙ ስድብ ትችት ያለበት ነገር ላይ ይሄ ነው የኔ ጥሪ ብሎ እንደዚህ ይዘው የሚወጡ ሰዎች በጣም አክብሮት አለኝ። ይሁንና በኋላ ደግሞ የምናነሳቸው ይሄ የሚያክል ድፍረት ይሄ የሚያክል እምነት ይሄ የሚያክል ጸጋ የሚጠይቅ ነገር ተሸክመ ሄደ ግን ደግሞ ብዙ ነገር ስናበላሽ ደግሞ እንዳይኖር እነሱ ነገሮች ደግሞ በኋላ ላይ ደግሞ ማንሳት አለብን። ምክንያቱም ትችቶች አሉ። አንዳንዴ እኔ ራሴ የጎዳና ላይ ወንጌል አሰራጭ ሰው ነኝ። አይደለም በኢትዮጵያ አዲስ አበባ ይቀርና አሜሪካ ላይ ብዙ ጊዜ ላይ በተደጋጋሚ እየወጣ ተሰብካለህና የምትናገረው ነገር መልእክቱ ለሚደርሳቸው ሰዎች በሙሉ አግባብ ያለው ነው። ምክንያቱም እየሰራ የሚናገር ሰው ይሰማል። ስለዚህ የማታቀውን ዓለም አይደለም የሰው ፊት ስታወራ ስለ ሰው ፊት ውጪ ወጣ አይተዋል እና ስለዚህ የምንናገረው ነገር ትርጉም ያለው ነገር እንዲሆን ስለፈለኩ ነው ያንን ደግም ያነሳው ተገርጋር እና እንደዚህ አክብሮት አለን ምንም ጥርጥር የለው። ምክንያቱም ለሞጣት ስናስብ የነበረንን የግሌን ፍርሃት አቃለው ስንት ጊዜ እንደጾምኩ ስንት ጊዜ እንደጸለይኩ ከባድ ነገር ነው። ዝም ብለ ብድግ ብለ ተነስተህ የምትሰብከው ሰው ፊት ጋር የምትቆመው ነገር አይደለም። አንዳንዴ የመድረክ እንኳን አማኞች ስለሆኑ ቸርች ውስጥ ምንም ችግር የለውም። አንዳንዴ በርግጥ ያም ራሱ አስፈሪ ነገር ነው፣ ጸጋ የሚጠይቅ ነገር ነው። የጎዳና ላይ ከዛም የባሰ ነገር ነው። ምክንያቱም እና ምንድነው ምንወጣው ምንድነው ራሳችንን እናሳይ አይደለም አይደለ? ክርስቶስን ሰብከን ሰዎችን ከዘላለም ሞት ውስጥ ወደ ዘላለም ሕይወት ለማሻገር ከጨለማ ውስጥ ወደ ብርሃን ለማውጣት ለመታደግ ነው። አንደኛ እነዛ ምን ሰብካቸውን ሰዎች ርህራሄ ይዘን ነው የምንሄደው። የሚጀምረው ከልብ ርህራሄ ምሰብከው ምሰጣው ልብስ አንዳንዴ ሻይ ልንጋብዛቸው እንችላለን። እሱ በገንዘብ በልብስ በቆሳቁስ የሚያልቅ ነገር ነው። እሱ ግን አይደለም ዋናው ያን ህዝብ ልሰብክ ያን ህዝብ ከሆነ ነገሮች ለማውጣት የሄድኩበት ርህራሄ ትልቅ ነገር ነው። ከሱ ጋራ ጥሪ ተልኮ ምክንያቱም በኋላ ልንጠቅሰው እንችላለን። ገላትያ ምዕራፍ 2 ላይ ሐዋርያው ጳውሎስ ከ14 ዓመት በኋላ አካባቢ የራሱን ለማስተዋወቅ መንፈስ ቅዱስ ሂድና ራስን ለዋኖች አስተዋውቅ የምትሰብከውን ነገር ንገር ብሎ ጠቁሞት በመንፈስ ወደ ኢየሩሳሌም ለሁለተኛ ጊዜ ወጣው የሚለው ገላትያ ምዕራፍ 2 ቁጥር 1 ስትመለከት ምን ብሏል? በነዛ ንግግሮች ውስጥ ሚሰብከውን አስተዋወቃቸው። እነ ጴጥሮስ ዋና ነበሩ ከሱ በፊት የመጡና ሚሰብከው እንዲ ነው ማገለግለው እንዲ ነው ብሎ ከ14 ዓመት በኋላ ሲያስፈትሽ ልክ እነሱ የተቀበሉት ወንጌል ተመሳሳይ እንደሆነ ነው የተረዱታል። ምንም አልጨመሩልኝም ማለት ምክንያቱም ወንጌል ከነሱ እጅ አይደለም እሱ የሰማው ብቻውን ነው አለ ከጌታ ጋር የጨረሰው። በኋላም 3 ዓመት ወደ ምድረ በዳ ሄዶ እንደዚህ ነው። ግን ከስጋ ከደም ጋር ሳይማከር ከጌታ የተቀበለውን ያን ወንጌል እነ ጴጥሮስ ከስንት ዓመት በፊት ከተቀበሉት ጋር እኩል ሆኖ ነው የተገኘው። በዛው ግን ያነሳው ምንድነው ጥሪው እኔ አሕዛብን እንዳመጣ ነው ወንጌል ሰባኪ የተደረኩት። ጳውሎስ ደግሞ ለተገረዙት ነው ሐዋርያ ይሆነዋል። ጴጥሮስ አየ ወንጌል ራሱ አሕዛብ መታመጣበት አለ ለተገረዙት በዛው ኢየሩሳሌም ውስጥ ሆኖ እዚህም ሆኖ የት ጋር ነው የተጠራ ነው ለምንድን ነው የሚለው ነገር ይሄ ኢፌክቲቭ መሆናችን ከሱ አንፃር ነው። የት ጋር ነው የተጠራው? ያልተጠራ ሰው ጎዳና ላይ እንደዚህ ወጥቶ
አንዳንዴ ልናበላሽም ይችላል። ለምሳሌ ዘማሪ ሆኖ ያልተጠራ ሰው ሲዘምር አስበው አይባርክም። አስተማሪ ሆኖ ያልተጠራ ሰው ሲያስተምር አይባርክም። ሌላ ቢያረግ ጥሩ ነው። ሌላ ሲያረጉ የሚያምርባቸው አሉ። አሁን ባስልኤልን ያቸው ከወንጌል ጋር የሚያያዝ አይመስልም። ግን ሙሴ ከተራራ ላይ ተቀብሎት የመጣውን የመቅደስ አሰራር ባስልኤል በኢንጂነር ጥበብ ነው የሰራው። ሶስቱን ክፍሎች ቤት ውስጥ የሚቀመጡትን ነገሮች ዲዛይን አድርጎ እግዚአብሔር ራሱ ተቆሙታል። እና ባስልኤል ነው የሚሰሩት። ላንተ አንዱ ይቀበላል፣ አንዱ ደግሞ ያን የተቀበልከው ነገር ይሰራል። እና ጥሪ ልዩ ልዩ አይነት ነው። አሁን አጥበበን ወደ ወንጌል ስላመጣ ነው። ከሱም ደግሞ ወደ ጎዳና ስብከት ስላደረግ ነው። አንደኛ ለዛ ነገር የተዘጋጁ ሰዎች ቢሆኑ መልካም። የተዘጋጁ አየ ማንኛውም ነገር ከመሬት ተነስተን አንሰራው። የትም ስራ ብትቀጠር የትኛውም ቦታ እኛውን አሜሪካ ሲሆን ሰዎች ብዙ ቦታ ይቀጠራሉ። ስራው ላይ ከማስቀመጣቸው በፊት የ15 ቀን የ1 ወር እንደ ስራው ሁኔታ ኦሪንቴሽን እንትኑ እንዲለምዱት ይደረጋል። ይሄም የጎዳና ስብከት ልምምድ ያስፈልጋል። መጀመሪያ ከሚወጡ ሰዎች ጋር አብሮ መውጣት ያስፈልጋል። ሰውጣ የሚገጥመኝ ነገር ብዙ ነገር ነው የሚገጥመው። ስድብ ይገጥማል። ትግስተኛ ያልሆነ ሰው እዛ ወጥቶ አስበው ሊገጥመው የሚችል ነገር። ሁለተኛ ሰው ቶሎ ላይ አይደንልህ ይችላል። ወጣ ነርተ የምትመጣው ህዝብ የለም። ጥበብ መጠቀም ሊኖርብህ ይችላል። ስለዚህ ምን ጥበብ ልጠቀም ይለው ከመንፈስ ቅዱስ ነው። ኃይል ከመንፈስ ቅዱስ አንዱ አሁን ማነሳው የመጀመሪያው ከዝግጅት ውስጥ ጸሎት በጣም ወሳኝ ነው። አንዱ ከመውጣታችን በፊት በእግዚአብሔር ፊት በጸሎት ታስታውስ እንደሆነ ለሐዋርያዊ ጉዞ ነው እንጂ የእናንተ እንደው አንጾኪያ ሙቭመንት የተነሳበት የሐዋርያት ሥራ 13ን ብናይ በጾም በጸሎት መሪዎች እየጸለዩ ያለ ነው መንፈስ ቅዱስ በርናባስንና ሳኦልን ለጠራዋቸው ዓላማ ለይልኝ ሲል መጣው። አያናኔ በመሰለን እንቀመጣለን። ስትጾም ስትጸልይ ግን መንፈስ ቅዱስ የጠራህ ዓላማ ይታወቃል። ለጠራዋቸው ዓላማ ለይልኝ ብሎ እጅጭ ነው ጸልየው ሸኛቸው ማለት ነው። አየ የሚፈልጋቸው ለወንጌል ስብከት የተለያየ ከተማ ነበር። 3 የታወቁ የሚሽን ጆርኒዎች አሉ። ወደዛ ነው ሄዱት። በኋላም ሰው ተቀያይሮ በርናባስም ሌላ ሰው ይዞ ከሆነ መራፍ በኋላ ጳውሎስም ሌላ ሰው ይዞ ሲሄድ ደሞ ተመለከ ጉዞ አልቀረም። እና ወንጌል ወደዛ ሁሉ የደረሰው እዛች 13 ላይ ምዕራፍ 13 ላይ በተጸለየው ጸሎት መንፈስ ቅዱስ በሰጠው መሪታ። ስለዚህ የት ጋር ልቆም ምን ጋር ልስበክ የሚሉ ነገሮች በጸሎት የሚመጡ ነገሮች ናቸው። ሁለተኛው ስንሄድ ኃይል ይጠይቃል። አየ ጌታ ኢየሱስ ክርስቶስ ዕውቀት 3 ዓመት ተኩል የሰጣቸው ሐዋርያት በቃ አሁን ጨርሳቸዋል። ያው ቴዎሎጂም እኮ 3 ዓመት ተኩል 4 ዓመት ነው የምትማረቀው ዲግሪ። ያውም በጣም ከጌታ ባነሱ ሰዎች ተመረ ዲግሪ ይዘ በቃ አሁን ወጣ ትባላለህ ትመረቃል። ይሄ ጌታ ራሱ ዋናው ጌታ ያስተማራቸው ሰዎች በሉ ጨርሳቸዋል ብሎ አሁን በተነስታቸው ይዱ አይደለም ያለው። አየ ዕውቀቱ ቢኖርም የመንፈስ ቅዱስ ኃይል ያስፈልጋቸው ነው። ስለዚህ ኃይልን ሳትቀበሉ ከኢየሩሳሌም አትጡ ነው ያላቸው። አንዳንዴ ቴዎሎጂም ተመረው ሊሆን ይችላል፣ ስልጣና ጨርሰው ሊሆን ይችላል። ብድግ ብሎ ተብሎ አይወጣም። የወንጌል ስብከትን በተመለከተ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ በጣም ልባችን ውስጥ ሊገባ ይገባል። ምንድነው ያለው? ኃይል ሳትቀበሉ ከኢየሩሳሌም አትጡ ነው። ስለዚህ መንፈስ ቅዱስ መሞላት አለባቸው። ወንጌል የሚሰብኩ ሰዎች ያኛውን ዓለም የሚያሸንፉት በመንፈስ ቅዱስ ኃይል ሲሆኑ ይሄንን በሐዋርያት ሥራ ምዕራፍ 8 ልታዩ ይችላል። ሐዋርያት ሥራ ምዕራፍ 19 ልታዩ ይችላል። ሁለቱን ለአብነት ላንሳ። ለምሳሌ ሐዋርያት ሥራ ምዕራፍ 8 ሰማርያን ከተማ በወንጌል ገብቶ በስደት ገብቶ የሰበከው ፊልጶስ ነው። አብሮት ሌሎች ሰው አሉ፣ ግን ፊልጶስ ወደ ሰማርያ ወርዶ ወንጌል ሰበከላቸው። ምንድነው የሆነው? ኃይል የተሞላ። ምክንያቱም ለድቁንና ነው የተመረጠው። እሱ ታስታውሳለህ። ከ7 ሰዎች ጋር እስጢፋኖስ፣ ፊልጶስ በጣም የታወቁት በድቁንና ነው። ሲመረጡ ግን ምንድነው የሆነው? እምነት የሞላባቸው መንፈስ ቅዱስ የሞላባቸው ተብሎ ነው የተመሰከረላቸው ሰዎች የተመረጡት። መንፈስ ቅዱስ የሞላበት መሆኑ በጀው። ምክንያቱም ሰማርያ ሲገባ አጋንንቶች ነበሩ። እንደውም ሰማርያ ላይ አጋንንቶች መኖራቸው አይደለም፣ ራሱ በሰማርያ ከተማ የሚታወቅ የነበረው ታላቁ የእግዚአብሔር ኃይል ይባለው ጥንቆላ ነበረ። ስምዖን ላይ የሚሰራው ክፉ መንፈስ ነው። እሱን ሁሉ የሚማርክ ነበረ ፊልጶስ ላይ የነበረ የመንፈስ ቅዱስ ኃይል። መንፈስ ቅዱስ አንሞላ ጎዳና ላይ የሚገጥመን ነገር ብዙ፣ በሽታ የሚመትቱ አስማት የሚሰሩ ጎዳና ላይ እኮ ብዙ ነገር ነው ያለው። ስለዚህ እሱ ግን ሰማርያ ከተማ ወርዶ ያን በአጋንንትና በበሽታ የተያዘን ከተማ በመንፈስ ቅዱስ ኃይል እየሰበከ በወንጌል ነፃ ሲያወጣ ተመለከታል። የጎዳና ስብከት ይሄን ይጠይቃል። አንዱ እሱ ነው። ሐዋርያት ሥራ 19 ቀድም እንደተጠቀስኩልህ ብታይ የኤፌሶንን ከተማ ታያለህ። ኤፌሶስ ዛሬ ድረስ ስመጥር ከተማ ነች።
በዛ ጊዜ በጣም ታዋቂ ከተማ ነች። ብዙ ግን አስማተኞች ያሉባት ከተማ ነች። ታስታውሳለህ? ሐዋርያው ጳውሎስ ወንጌል እየሰበከ ያቃጠሉት የአስማት መጽሐፍ እንኳን ስንት ነበር? 50,000 ብር አካባቢ ይደርሳል። ጌታ ኢየሱስ እንኳን በ30 ብር ነው የተሸጠው። የአስማት መጽሐፍ 50,000 ብር ነበር የሚደርሰው። ትልቅ ብር ነው። 50,000 ብር ስትል በዛ ሰዓት በሺህ ስታነሳ በጣም ብዙ ነው። ምክንያቱም 30 ብር እንኳን የኢየሱስ ይሁዳ የገዛው እንትን መሬት ምናምን ይገዛል። አስበው ምን ዘመኑን እና እዛ ከተማ ላይ በኃይል ተሞልቶ ምክንያቱም ሐናንያ ወደ ሐዋርያው ጳውሎስን ጌታን እንዲቀበል ምዕራፍ 9 ላይ ሲሄድ ያለውን አይተሃል። እንድታይና ምክንያቱም 3 ቀን አያይም አልነበር? እንድታይና መንፈስ ቅዱስ እንዲሞላብህ ነው ያለው። አየህ እሱ ገላትያ ምዕራፍ 1 ላይ ከጌታ ተቀበልኩ የሚለው ወንጌልን ቢሆንም እዛ ጋር ግን መንፈስ ቅዱስ ተሞልቶ የጠቀመው እሱ ብዙ ዘመን እንዲሄድ ያደረገው እሱ ብዙ ከተማ ላይ እንዲያሸንፍ ያደረገው የሰው ኃይል አይደለም፣ የመንፈስ ቅዱስ ኃይል ነው። ጎዳና ላይ የሚሰብኩ ሰዎች ያኛውን ዓለም ሊገዳደሩ ነው ይወጣሉ። ስለዚህ መንፈስ ቅዱስን መሞላት አለባቸው። ኃይል ላይ ማተኮር አለብን። ጸልየን መውጣት አለብን። ለመስበክ የዛሬ ስናዘጋጅ ከመሄዳችን ከሮቡ በፊት ማክሰኞ ለምሳሌ ሮብ ከሆነ የምንሰብከው ማክሰኞ በጸሎት ማሳለፍ አለብን። ብዙ ሰው አንዳንዶች ገጥመውኛል ጸልየው አይደለም የሚወጡት። በቃ እኔ መስበክ ነው ስራዬ ይላል። እንዴ ያለ ጸሎት ኃይለኛውን ሳታስር ምርኮ አይበዘበዝም የሚለውን ቃል ማስተዋወስ አለብን። ስለዚህ በጸሎት ረዘም ያለ ጸሎት ደግሞ የጸሎት ቡድንም ሌሎችም ሊደግፉን በሚችሉበት ሁኔታ አጥቢያ ሲኖረን አይደለም የሚጸልዩልን ሰዎች አጠገባችን ያሉ ሰዎች አሳስበን ነገ ወንጌል ስለምወጣ ጸልዩልኝ ብለን እኛም ጸልየን ቀደም ብለን ጸልየን በመንፈስ ቅዱስ ኃይል ተቀጣጥለን ብንወጣ ያኛውን ዓለም መርታት እንችላለን የሚል ዝግጅት ላይ ያነሳሉ። በጣም ትልቅ ነገር ነው ያነሳው። በተለይ ከጸሎት አቅጣጫ ላይ የሐዋርያት ሥራ 2ም እንደገና 19ንም ላይ ያለው ላይ ዝግጅትን በተመለከተ በተለይ ምዕራፍ 2 ስናየው እንግዲህ 40 ቀን እየታያቸው አይደለ ኢየሱስ ክርስቶስ አብሯቸው የቆየው ከዛ ካረገ በኋላ እስከ መንፈስ ቅዱስ እስከወረደበት ኃይልን እስክትቀበሉ በኢየሩሳሌም ቆዩ የተባለበት 10 ቀን አለ። ያ10 ቀን ምናየው የጸሎት ጊዜ ሲጸልዩ የነበሩበት በአንድ ልብ በአንድ ሐሳብ ሆነው እየጸለዩ የቆዩበት ጊዜ ነበርና እንዳልከው መንፈስ ቅዱስን እንኳን ያገኙት ጸልየው ነው። ከዛ በኋላ ነው ያው ፈሪው የነበረው ጴጥሮስ ምን መለከተው ሌሎቹን እናንተ የሰቀላችሁት ብለው በድፍረት መናገር የቻሉት መንፈስ ቅዱስ ከወረደ በኋላ ነውና የጸሎትን አስፈላጊነት በጣም ወሳኝ ነውና ሌላኛው ምንናገረውን ደግሞ ማወቅ መቻል አለብን። ጳውሎስ እኮ ቃል ይሰጠኝ ዘንድ ለምኑ ይላልና ጸልዩልኝ ይላል። ቀደም እኛ ብቻ መጸለይ ሳይሆን ሌሎችም እንዲጸልዩልን ማሳሰብ መቻል አለብንና ምንናገረውን የሚገጥሙ ሰዎች የተለያዩ ናቸው። አንዳንዶቹ የሃይማኖት ባክግራውንድ አላቸው፣ አንዳንዶቹ ኤቲስት ናቸው፣ አንዳንዶቹ በመንፈስ በመናፍስቱ ዓለም ላይ የሰለጠኑ ናቸውና ብዙ አይነት ሰው እንደሚመጣ አውቀን ሊጠይቁን የሚችሉት ነገር እንዳላቸው ተረድተን ምን መመለስ እንዳለብን መንፈስ ቅዱስ እንደሚሰጠን አምነን ራሳችን በመንፈስ ቅዱስ ላይ ጥለን ልንወጣ ይገባልና ከዝግጅት አንፃር ጸሎት ሌላኛው የእግዚአብሔርን ቃል በሚገባ ማወቅ። አንዳንድ ጊዜ ይደነግጣሉ የሚጠየቁት ጥያቄዎች ከበድ ያሉ ጥያቄዎች ይመጣሉና በዛ ሰዓት ላይ ከመደናገጥ የመጀመሪያው ነገር ሲምፕል የሆነውን የመዳንን መንገድ መናገር የምንናገረው ስብስብ የሆነ አከራካሪ የሆኑ ነገሮችን ከማንሳት ይልቅ ሰዎች በቀላሉ ሊመለሱበት የሚችሉት ውስጣቸው የሚያቀውን ኃጢአተኝነታቸውን ማንነታቸውን ሰላም ማጣታቸውን ከእግዚአብሔር ጋር መራራቃቸው መለያየታቸውን ያውቃሉና ይሄን ስትነግረው ሰው ላይ ያውቃል ቆም ብሎ ያስባል። ዛሬ ላይ ምላሽ ባይሰጥ የምትል ያለው ያን ትክክል እንደሆነ ያውቃልና እዛ ላይ ዝግጅት ላይ በርካታ ነገሮችን ማንሳት እንችላለን። እንደው ከሰዓት አንፃር ዝግጅት ጸሎትን የቃል ዝግጅትን አንስተን ከዛ በሁለተኛ ደረጃ በስራው ላይ በፊልዱ ላይ በመስኩ ላይ ስንደርስ ምን ማድረግ አለብን የሚለው እንዴት ማቅረብ አለብን የሚለው ደግሞ እናንሳ። ይሄ ደግሞ ሰፊ ራሱን የቻለ ደግሞ ሰፊ በጣም ብዙ ነገር መነሳት ያለበት ነው። እንዳልከው ቅድም ዳኒ የቃል ዝግጅት በመንፈስ ቅዱስ በመሞላት ዝግጅት አንዳንድ ነገሮች አድርገን የጸሎት ዝግጅት አድርገን አትሊስት ሶስቱን አንስተናል። የጸሎት ዝግጅት ይጠይቃል በበቂ ሁኔታ እዛ ምንናገረውን ቃል
አውቀን መውጣት ይጠይቃል ጥያቄ ብዙ ነገር ሊቀርብ ስለሚችል ከዛ በላይ ደግሞ ራሱ መንፈሳዊ ጉዳይ ስለሆነ የሚገጥም መንፈሳዊ ኃይል ስላለ ያንን ደግሞ በመንፈስ ተሞልተን መሄድ ከገባም በኋላ ደግሞ ብዙ ነገር አለ ፊልዱ ላይ ስንወጣ ልንመሰክር ስንወጣ ልክ እንደዚህ ሆነን እዛ ስንደርስ አንደኛ ሰዎቹ ራሱ የሚገፋፉ ነገር አለ ቅድም እንዳልነው ኃይለኛም ማስረህ ምን ሆነ አይደለ በጸሎት የምትወጣው ግን እንደዛም ሆኖ ተግዳሮት አይገጥምም ማለት አይደለም ስጋ ደም ራሱ ባህሪያቸው የተበላሸ ሰዎች ዱርዬ የሆኑ ሰዎች ተደባዳቢ የነበሩ ሰዎች በሃይማኖታቸው የሚያከሩ ሰዎች አጋንንትም ሳይኖር በራሳቸው ሰዎቹ አስቸጋሪ ነው ይሄ ጌታ ኢየሱስ ክርስቶስ ራሱ ገጥሞታል ፈሪሳውያን የገጠሙት የሚሳደቡ ናቸው ህብረተሰቡ ራሱ በቤልዜቡል ባጋንንት ነው እንጂ ታምር ያዩ ማለት ነው ባጋንንት ባለቃው ነው የሚያስወጣው እንጂ እሱ ሌላ እግዚአብሔር ሰው አይደለም የሚሉ ሐዋርያ ጳውሎስም ብዙ ስድብ ብዙ መንከራተት አስሮ ጸልዮ በመንፈስ ቅዱስ ተሞልቶ እየወጣ እንደው ኤፌሶንም ምን እንጠቀስም እንጂ ተደብድቦ የተጣለበትን አራክፎ ከወንዝ ዳር የተመለሰበትን በኤፌሶን ታላቅ ተቃውሞ ገጠመኝ ካውሬ ጋር ታገልኩ ያለበትን እኮ አውሬ እኮ ካንበሳ ከድብ ጋር አይደለም ሰው በሰው ነው እነ ዲሜጥሮስ ናቸው ሰው አሰልፈው እንደውም የሱን ጉባኤ ሳስብ ግማሹ ለምን እንደተሰበሰበ እንኳን አያውቅም ይላል ለጩኸት ወጥተዋል አንድ ሰው ለማውገዝ ማለት አንዳንዴ ከሞት መሃል ራሱ ነጥቆ የወጣበትም ታሪክ በጳውሎስ ላይ ተመለከተ ስለዚህ ብዙ ችግሮች አሉ ይሄ እዛም የሚገጥምክ ተግዳሮት ነው አሁን ትልቁ ያኛው ምንም ማድረግ አንችልም አብሬያችሁ ነኝ አይዟችሁ ብሏል ጌታ አሁን ችግር ይሆነው እኛ የምንወጣው ሰዎች ደግሞ ምን ፈጥረው ነገር አለዛ እንደው ከፖዚቲቭ ልነሳና ከዛ ደግሞ ኔጌቲቭዎች ነገሮችም አሉ አንደኛው እንዳልኩ እዛ ጋር ወጥቶ ምን ሰራቸው ስራዎች በብዙ ዘዴ የሚሰሩ ሰዎች አሉ ጥሩ ዘዴ ለምሳሌ ጎዳና ላይ ወጥተው በጨዋ ቃል ቅድም ያለውን ያጠኑትን ቃል የክርስቶስ ወንጌል በፍቅር አይደለ ሰበከ የተባለው የክርስቶስ ወንጌል በፍቅር አሁን ኢትዮጵያ ስትሰብክ ኬንያ ስትሰብክ ወይም ደግሞ ኢትዮጵያ ውስጥ ሆኖ ደግሞ የተለያየ ቦታ ስትሰብክ ይለያያል ትንሽ የኢትዮጵያን ህዝብ አጠቃላይ ሁሉንም ክልሎችን ባላቃቸው ግን ይሄ ቅዳሴው አርምሞ የለመደ ትንሽ አላለም በቀስታ ከሰላምታ የሚጀምር ነገር ነው ጧት እንኳን እንዴት አደርክ እግዚአብሔር ይመስገን የተባባል የታደገበት ካልቸር ነው አሁን የምኖርበት ሀገር እግዚአብሔር ይመስገን ምናምን ያልክ የምትሄድበት አይደለም how are you ይላል I'm good እግዚአብሔር እንኳን አይገባም ማለት ነው እዚህ ግን እግዚአብሔር ይመስገን ይያልክ አላለም ደስ የሚል ካልቸር አለ እዛ ጋር እንደስ ድንገተኛ ከፍተኛ በሆነ ድምጽ ድንግጥ የምታረጋቸው ነገር ማለት አልለመዱም እዛ እነሱ ለረጅም ጊዜ ለመዱት ነገር ያው ቤተሰቦቻችን ናቸው እኮ ጓደኞቻችን ናቸው እኮ ልንሰብካቸው የምንወጣ ሰዎች እንግዳ ህዝቦች አይደሉም እኛ ራሳችን እናንተ ከዛ ህብረተሰብ ነው የወጣነው ከዚህ ህብረተሰቡን እናውቀዋለን እኔም እዛ ቦታ በሆን በእነሱ ቦታ በሆን ድንግጥ የሚያረጋ ነገሮች ምናምን አሉ ስለዚህ እንትን ሳናረጋው መልክቱ ነው ዋናው የተሞላውት መንፈስ ነው ዋናው እንጂ እኔ በምንም መንገድ ማረጋው ነገር አይደለም ገባ ግን ይሄ መልክት በመላድረስ ጥበቦች መጠቀም እንዳልኩት ቅድም ወንጌል ነው ዋናው ወንጌልን በመልክ ልንገረው የሚለው ግን ወሳኝ ነገሮች ናቸው ለምሳሌ አደባባይ ላይ ጮህን ምንናገር ከሆነ ከሰላምታ ሰው በሚሰማው መንገድ አለ አይደለም ጨዋዊ ነገሮች ቃላቶች ቋንቋ አጠቃቀሞች ለምሳሌ የህብረተሰብን ማቀው ነው እነሱ በማይገባቸው ለምሳሌ እንግሊዘኛ እየቀላቀልኩ ምናገር ቢሆን ወይም ሌላ ነገር እንግዳ የሆኑ ቋንቋዎች ብትጠቀም ሰው በሌላ መንገድ ነው የሚያይ ግን በሚገባው ቋንቋ ህዝቡን በማክበር ስትናገር አሁን ፊልጶስ እኮ ያን ሰብከው ነው ሰማርያ የተሰሙት አየ ክርስቶስ ራሱ ከሳምራዊቷ ሴት ጋር ይኸው ለምስክርነት ወጣ ምንድነው ውሃ ጠጪም በሚጀመረ ዲያሎግ አረጉ ያ የተነካችበት መንፈስ ብዙ ከተማውን ሰብስባ እንድትመጣ አረጋት ምንም ሌላ ግርግር ሳይፈጠር ማለት ነው ለምን ሰውን የሚያሸንፈው የእግዚአብሔር ቃል ነው የኛ ዝግ ማለትም ከፍ ማለትም ያሉ ድምጾች አይደሉ ምንም ብንጠቀም አይደለም የእግዚአብሔር ቃል ነው በነገር ላይ የዮሐንስ ወንጌል ምዕራፍ 16 እና 14 አለ እንትን ያለ መንፈስ ቅዱስ ወቅሶ ዓለምን ይወቅሳል ስለ ፍርድ ስለ ኃጢአት የሚለው እኮ መንፈስ ቅዱስ ነው ስራ የሚሰራው እኔ እኮ ሰው ልወቅስ አልችልም የኔ ቃል እኮ ሰውን እኮ አባብሎ ያመጣ አየ እኔ እግዚአብሔርን ቃል ለመናገር የምቆም ሰው ነኝ የእግዚአብሔርን ቃል ለመናገር ስቆም
አደባባይ ላይ ለአንድ ሰው ካፌ ሊሆን ይችላል ካፍቴሪያ ውስጥ ከሰው ጋር ታወራለህ ከሰው ጋር ካፍቴሪያ ሳወራ እንዴት ነው ማወራው በቃ አሁን እንደምናወራው ነው ማወራው ያ ሰውዬ ነው በሚገባው መንገድ ነው የክርስቶስን ለመስማት ስለማይፈልግ በጀመረ ሊሰማ ከሚፈልገው ነገር ተነሳል ተኳስ ልታነሳ ትችላለህ ወይ ተሆናል ከምትግባባበት ከዛ እየተግባባ ወደ ዋናው ትመጣለህ በቃ ይሄን ዘዴ እንጠቀማለን ዘዴዎች ያስፈልጋሉ ማለት ነው የጎዳና ላይም ሲሆን በርካታ ህዝብ ነው ታክሲ ሰልፍ ይዞ ያለ ባስ ላይ ያሉ ሰዎች በተለያየ መንገድ እዛ ጋር የሚዝናኑም ሰዎች ሊሆኑ ይችላሉ አሁን አንዳንድ ህጎች ወደፊት ሊወጡ ይችላሉ ምክንያቱም አሁን ፓርኮች እየበዙ ነው ምናምን እኛ እንግዲህ አንዳንድ ዓለሞች ላይ ስንሄድ ምኖርበትም እንትን እንድረበሽ አልፈልግም ይላል አሁን ከዛ ካለፍክበት ፖሊስ ጋር ይደውልባል ፖሊስ ጋር ከሄድክ ደግሞ ከባድ ነው የሚሆነው ስለዚህ መብት የሰው መብት ማክበር አለ እኔ ዛሬ አሁን አንዳንድ ቦታ ገጥሞኝ ያውቃል እኔ ጸጥ ብዬ ራሴን ከሆነ ነገር ጨንቆት ነው የመጣው ሰው በጣም ብዙ ነገር ገጥሞት ስራ ቦታ ወይ ተባሮ ይሆናል የመጣው ሊኦፍ የሚደረጉ ሰዎች አሉ ድንገት ወይ ቤት ውስጥ የሆነ ችግር ገጥሞት ራሴን እስቲ ወጣ ብዬ ወይ ከቢስቱ ጋር እኮ ተጣልቶ ሊሆን ይችላል ወይ ልጆቹ አስቸግረውት ሊሆን ይችላል ምን እንደገጠመው አጣቀም ወጥቶ ትንሽ እስቲ አምሮዬን ላሳርፍ እንደዚህ ያሉኛል ሁለት ሰዎች ገጥሞኛል ከዚህ በፊት በቃ እኔ አሁን ጸጥ ማለት ነው የምፈልገው በቃ ባክብሮት ነው መለየት ያለበት እዛ ጋር ሌላ ትርፍ ቃል ምናምን ማድረግ የለም ለምን ሚነካው አንዳንዴ አክሽናችንም ነው በፍቅር በጨዋነት እሺ ጌታ ይባርክ ብለን መመለሳችን የሆነ ነገር እንዲያይ ያደርገዋል ለምን ስራው የሚሰራው ሰው ሳይሆን መንፈስ ቅዱስ ነው ካለ አንተ እኔ የሆነ ነገር ካልፈጠርኩ ብለ በ30 ደቂቃ ውስጥ መፍጨርጨር የለብን እኔ ተልኮዬ ወንጌል መንገር ነው ወንጌል የምነግረው ደግሞ ሊሰማይ ለተዘጋጀ ሰው በቃ በግድ የምትጨምረው ነገር የለም ሰው ምን ሆኖ እንደመጣ አናቀ አየ ልቡን የሚያዘጋጀው መንፈስ ቅዱስ ነው ያ ሰው ዲስፕሬት ሆኖ ከመጣበት ነገር ላይ በቃ መልእክተኛ እንደላከለት እነሱም እኮ ህልም ያያሉ አይደለም እግዚአብሔር እኮ በተለያየ መንገድ ይናገራቸው ቁጭ ለስመው ይሏል ልብ ድንጋጤ እንዲኖረው ያደርጋል ስለዚህ ክፍተቱን የሚፈጥርልህ የሚያመቻችልህ ወይ መልአክ አሁን ኢትዮጵያውያን ጀንደረባ ከፊሊጶስ ጋር ያገናኘው እኮ መልአኩ ነው እኮ አይደል አንድ ቦታ መልአኩ ጠጋበል ወደ ሰረገላው ሲሎታ ያመቻቻሉ መልአክት ለመዳን የሚሉትን የሚያግዙ ይላል ዕብራውያን ምዕራፍ 1 ላይ ራስ ቁጥር 14 መሰለኝ አይ ያመቻቹላል አይመሰክሩም እንጂ ያመቻቹላል ስለዚህ በእግዚአብሔር አብ ታግዤ ጌታ ኢየሱስ አብሬ ይሆናል ብሎ መላእክቶች የሚላኩበት መንፈስ ቅዱስ የሚሰራበት ቦታ ላይ ይሄ ሁሉ ያልተሸከመ እኔ አንድ ነገር ካልፈጠርኩ ብለህ ማአት ነገር ግርግር መፍጠር በጣም እንትን አይደለም ገብቷል ምክንያቱም አብሮኝ ብዙ ነገር የሚያመቻች መንፈሳዊ ኃይል አለ ከኔ በላይ ለወንጌሉ የሚመለከታቸው ጌታ ኢየሱስን ጨምሮ እግዚአብሔር አብ ለምሳሌ ቆሮንቶስ ላይ አይደል የሚያሳድግ እሱ ነው ይላል የሚመጡትን እኮ እሱ ነው እኮ ለምሳሌ አብ ከሳበው በቀር ወደኔ የሚመጣ ሚስብ እኮ እሱ መንፈስ ቅዱስ ደግሞ የሚወቅስ እሱ ነው ተብሎ አየው ይሄ ሁሉ ሞልቶ አንተ እነሱን ሁሉ አሳስረ ለመስራት ነው የምናስበው አሁን እንደዛ ትክክል አይደለም ስለዚህ እግዚአብሔር ባስቀመጠብን ጨዋ ነገሮች ማረክ ያው በኋላ ልናነሳቸው እንችላለን እንጂ አየ አንዳንድ ያልተገቡ ነገሮችም እንዲያደረግን ስለምንሄድ ከሱ ነገር መስተካከል በተረፈ ተዘጋጅተን ከሄድን በኋላ ብዙ ጥበቦች መጠቀም ደግሞ አለብን አንዳንዴ በቃ ወጣ አድርገህ ሁለት ሰው ልቡ ተከፍቶ ሶስት ሰው ያናገርክ አንዱ ብቻ ተቋሚ ሊሆን ይችላል እነዚህ ሰዎች እንዴት አድርገን ነጥለን እንደምትወስድ ማሰብ ሊኖርብህ ይችላል በአንዱ ምክንያት እንዳይረበሽ መንፈስ ቅዱስን መስማት ከወጣን በኋላ የቱ ጋር ለቆም ከየት ጋር ልጀምር ገብቷል ሁሉም ንግግር ባንዴ አንጀምር ከምን እንደምንጀምር ማወቅ አንዳንድ ቦታ እውነት ስለ ሲኦል ምን ነገር ያለበት ቦታ ሊኖር ይችላል አንዳንድ ቦታ ደግሞ ስለ ፍቅር ብቻ አንዴን ያስታውሳለሁ ጠማማ ፎቅ ላይ የሆነ ጉዳይ አስጨርሶ ሜክሲኮ አካባቢ እኔ ለመሰከር ወጥቻለሁ ወደ ሜክሲኮ ትንሽ 10 ምናምን አመት ይሆናል በፊት ከዛ ሲወርድ ምንድነው የሆነው መሰለ ሲጋራ እያጨሰ ነው ረጅም ልጅ ነው ሲጋራ እያጨሰ ዶክመንቶች ይዟል እንግዲህ አበሰጫጭተውት መሰለኝ ልክ እንደመጣ እኔ ደግሞ ያስኩት ትራክቶች 3-4 አይነት ትራክቶች ናቸው ግን ቆንጆ ምን መሰለ ጌታ ይወድሃል የምትል ሆና አንድ በበግ የሆነ ነገር ውስጥ ገብቶ እጁን ዘርግቶ እንዲ ከሆነ ነገር ውስጥ የሚያወጣው አይነት አላለ ፒክቸሩ ራሱ ደስ ይላል እና እኔን ይወደኛል አለ እስቲንሽ ላናግር አልኩት አይ አሁን ሲጋራ ይዟል መንገር የነበረብኝ በእንትኔ ቢሆን ስለ ፍርድ ነው ይሄ እንደዚህ እንተ ማይገባ ነገር ያረጋችሁ ዋጋችሁን ታገኛላችሁ ምናምን ከሚል አይደለም
አይ እሱ ራሱ እግዚአብሔር የማይወደው ነገር እጁ ላይ እንደያዘ እየገባው ነው እኔ ደግሞ ጌታ ይወድሃል እግዚአብሔር እኮ ይወድሃል ስለው እኔን ይወደኛል ብሎ አለቀሰ እውነቴን ነው ነገር አንዱ ያየውት ነገር እንግዲህ ከዛ በኋላ ብዙ ነገር አወራን አየህ ሁኔታውን አይቼ የምትገምታቸው ሰዎች አሉ እኮ በቃ መጥፎ ነገር ሲያረጉታይና ሚቀና የፍርድ ቃል ማውጣት እንደዛ ትክክል ላይሆን ይችላል አንዱ እንደዚህ ጎዳና ላይ የምንሰብክ ሰዎች መጠንቀቅ ያለብን ነገር በጣም የሚራራላቸው ሰዎች አሉ መውጣት ያቃታቸው ሰዎች አሉ በቃ ስላቃታቸው ነው ይሄድንላቸው እና የእግዚአብሔር ጸጋ እንዳለ እግዚአብሔር ሁኔታቸው የሚሰሩትን ስራ እንጂ እነሱ እንደማይጠላ በፍቅር የምንነግርበት ቦታ ነው በጣም ፍቅር የምታስተምርበት ቦታ ነው አየ ያቺ ሴት ጌታ ኢየሱስ ክርስቶስ ያገኛት የሳምራዊቷ ሴት ምንላት በምዕራፍ 4 ዮሐንስ ወንጌል ላይ የምናገኛት ጌታ ኢየሱስ ሊቀርባት የምትገባ ሴት አይደለች ግን እንዴት በፍቅር እንደነካት እንዴት እንስራሽን ስበሪ አንቺ 6-7 ባል ያገባሽ ምናም ብሎ እንትን ቢላት እኮ ከሱ ጋር ማውራት እንኳን ከሱ ጋር ከአንድ ደና ሰው ጋር ማውራት የለባትም አየ መጨረሻ ከብረተሰቡ መጨረሻ ደረጃ ያለ ሴት ግን እንዴት ነው በፍቅር ይቀር እንዴት ነው ቆሞ ጊዜ ይሰጣል እንደዚህ ያስፈልጋቸዋል ልክ ነው ስራ ምክንያቱም በፍቅር ነው ከዛ በኋላ እኮ ከዛ የሚወጡት ነፃ የሚወጡት ጌታ ይሄን ብቻ አይደለም የሚያደርገው ለምሳሌ የሉቃስ ወንጌል ምዕራፍ 15 ቁጥር 1 እና ቁጥር 2 የሚነግረን ምንድነው ጌታ ከቀራጮችና ከኃጢያተኞች ጋር እየበላ ነበር የኃጢያተኞችና የቀራጮች ወዳጅ ነው ከነሱ ጋር ይበላል አጉረመረሙ ብሎ አይደል እዚህ ይበላል ብሎ አጉረመረሙ ይላል ወዲያው እሱ 100 በግ ያለው አንዱ ቢጠፋ ይያለ የኔ ልብዛ ነው ሌላ ጊዜም ተናግሯል ሐኪም የማያስፈልገው ሰው ጋር ለሚመጣው ለበሽተኛ ነው የመጣው ሲልታል አየው እኛ የተላክነው ወደ በሽተኞች ነው ወደ ቸገራቸው ሰዎች መላቀቅ ወደ አቃታቸው ሰዎች ነው ወደ ደከሙ ሰዎች ነው ለፍርድ አይደለም እንወጣው አብቷል ጌታ ዮሐንስ 3:16-18 የተናገረው ይሄን ሊፈርድ አይደለም የመጣው ተብሎ አንተ ጌታ ኮኔ ላከ ልትፈርድ አይደለም የምትሄደው አሁን የፍርድ ጊዜ ገና አለ ቀኗል አሁን እኛ ያን አናረግ እሱ ራሱ ይጨርሳል አሁን እኛ በፍቅር ሰዎችን በወንጌል መልእክት ሰዎችን ወደ ወንጌል ወደ እግዚአብሔር መንግስት መሳብ አለብን ይሄን ይጠይቃል ፈሪሳዊ ቤት ገብቶ ማን መሆኗን ቢያቅ ገብታ እግሩን በእንቧ ያራሰች በፀጉሯ ታብስ የነበረች ሴት እዛ የተቀመጡት ሰዎች ማን መሆኗን ቢያቅ አይጠጋትም አይደለም እንደዚህ እኮ ነው ሲፈርዱ እኮ ነበር የምታየው እና እሱ የተናገረው ንግግር ተመልከት በፍቅር አንከውከው ያመጣትን ሴት ጌታ ጋራ በል በዝሙት ነው የተያዘችው የሙሴ ንግ ይሽራል አይሽርም የሚል ነው እነሱ ዋና አንተ ናቸው እሱ ግን ያረጋው ምንድነው ጻፍ አይደለም ከዛ ሁሉም ሰው ከትልቅ እስከ ትንሽ ድረስ ተነስቶ ሄደ ብቻውን ቆማ ያትቀናሲ የቴዱ ሊፈርዱብሽ የመጡት የቴዱ የሉ አንድስ እንኳን የሉ በእኔም አልፈርድብሽም ደግመሽ ግን አጥያት አትስሪ ምን አይነት አምላክ እንደሆነ ይሄን የፍቅር ወንጌል ኃይልም ተሞልተን የፍቅር ነገር ተሞልተን ካሌል ይሄ ቁጣይ ሞላበት ሰባኪ ይወል ወጥቶ ብዙ ነገር ነው የሚያበላሽው አይ ፍርድ የተሞላ አንደኛ ጣም መጠንቀቅ ያለብን በህይወቴ በጣም ማስበው እኛ የእግዚአብሔር ወንጌል አምባሳደርነት ነው አሁን የኢትዮጵያ አምባሳደር ጀርመን የተቀመጠው ይሄን አገር ነው የሚያንጸባርቀው የጀርመን እዚህ የተቀመጠው የጀርመኑን ነው የሚያንጸባርቀው ኢትዮጵያ ውስጥ የተቀመጠው የጀርመንን አቋም ነው የሚያንጸባርቀው የጀርመን ሁኔታ ነው የሚያንጸባርቀው ጀርመን ካኮረፈች ያኮርፋል ጀርመን ብድር ከከለከለች እሷ ከለከለች እኔ እሰጣቸዋለሁ አይልም ያንን ሀገር ወክሎ ነው የመጣው የሰማይን የእግዚአብሔር መንግስት ወክለን ነው አደባባይ ወጣው ጌታ የራራላቸው ሰዎች በረህራይ ነው ማየት ያለብን ዋናዬ ላከኝ ሳይቆጣ እኔ ከተቆጣው እሱ ማሪያ ለኝን እኔ ከፈረድኩበት አየው እንዴት እንደሚዘበራረቅ የማን አምባሳደር ነህ አንተ እሱ ያላኮረፈው አንተ ያኮረፍከው አንተ እሱ ያልተቆጣው አንተ እየተቆጣው አይሆንም እሱ ሊመራቸው ለወደደ ነው የተላኩት በቃ የመረት ቃል በኔ ጫማ ውስጥ ጌታ ቢሆን አሁን ሳሪስ ቦጣ መርካቶ ቦጣ ላፍቶ ቦጣ ቃሊቲ ቦጣ 6 ኪሎ ቦጣ ብላስ አሁን ምን ወጣበት ብዙ አለ አይደለም እዛ ቦታ በሄድ ጌታ ምንድነው የሚያደርገው አሁን ምን እናገኛቸው ጎዳና ተዳዳሪዎች አሉ ጌታ ቢሆን እንዴት ነው የሚሰብካቸው በቃ ይሄን ነው የጎዳና ላይ ሰባኪዎች ማሰብ ያለባቸው ኢየሱስ በዚህ ሰዓት ቢወጣ እንዴት ነው ባስ ላይ ለሰልፍ የተሰበሰቡት ሰዎች ኢየሱስ ቢሆን እንዴት ነው የሚሰብካቸው በቃ ይሄን አንድ በኃጢአት የተጨማለቀች ሳምራዊት ሴት ዘንድሮም ቢኖር ኢየሱስ ያገኛት እንዴት ነው የሚሰብካት ገባ ይሄንን በጣም ማሰብ አለበት ፈሪሳዊ ሰዎች በሃይማኖት የሰደቡትን ሰዎች እንኳን ዮሐንስ ወንጌል ላይ እንዴት አርጎ ትሪት እንዳረጋቸው ታያል
ቤልዜቡል አጋንንት ነው ተብሎ ጌታን ከመሰደብ በላይ ሌላ ስድብ የለም። በመብረቅ ነው መጨረስ ያለብን። በእውነት ለመናገር አሁን የምንወጣ አንዳንዳቻችን እጃችን ላይ መብረቅ ማውረድ ችሎታ ቢኖረን ቢሰጠን ብዙ ሰው እንጨርስ ነበር። ቁጣ አለብን። አይ ይሄ ትክክል አይደለም። እዚህ አንዱ መውጣት ደስ ይላል፣ ድፍረቱ አናደንቃለሁ። ማንንም ያላረገውን ያረጉት ብዙዎች እግዚአብሔር ያክብራቸው። ግን ወጥተው የሚያበላሹ ከሆነ ምን ዋጋ አለ?